ያለ ነገር አይመከርም። ግን ቢሆንም አንዴ ገብተውበታል እስከሚወጡ ወዲያጅ የሆነ ሰው ደግሞ አሳልፎ ልጁን አይሰጥም። ልጁን አሳልፎ አይሰጥም። ወዲያጁን አሳልፎ አይሰጥም። መጠበቅ ነው በስርዓት እስከሚወጡ ድረስ። እኛ እናያቸውም። እኛ እንዲህ ህዲው እኮ እየተለኮሱ እያዩቸው ዝለው ውሸት እኛ እናያቸውም። እኛ እንዲህ አንላቸውም። አሳልፈው ይሰጧቸዋል። ሌላው ይረግጣቸዋል። ሌሽ ወዲያጅ ይሄ ነው እንዴ? ወዲያጅ ማለት እኮ ያው የወደደው ሰው ከስተቱ እስከሚወጣ መጠበቅ ነው። ምንድን ነው ገና ወር ባልሞላው እኘኝ ማለት ሲጀመር ኢትዮጵያዊ ወንድ ልጅ ወልዶ እንደዚህ ይረገጣል እንዴ? ወንድ ልጅ ከፈለገው አይደል የሚወልድ እንዴ? ነው ወይስ ኢትዮጵያዊ አይደሉም? እኔ እኮ እኔ እሱን እየገደፍኩ ሳይሆን ግን ኢትዮጵያዊ ወንድ ከሌላ ፍቅሩ በቃ ዝም ብሎ ወልዶ አቅም ስራው እኮ ያስጠላል። ግን ያለ 80 እና ያለ ኒካ ልጅ አይወለድም። ይወልድ እንዴ? ወንድ ልጅ ወልዶ ማን ይሰደባል? መቤቴን ዝም ብላችሁ አትበሉ። ያስፈራን ነው። ግን በወንድ ልጅ እንደዚህ አይሆንም፣ አይረገጥም። እና ምን ይሆናል? የወንድ ልጅ ያፍራል ወይም የወንድ ልጅ ይሸማቀቃል? ሴቶች ነው የምንሸማቀቀው እኮ። ሴቶች ነው ልንሰደብ፣ ሴቶች ልንረግጥ ምንችለው ሴቶች ነን እንጂ ወንድ ልጅ እንደዚህ ይሆናል ብዬ ምን ያህል መዘዝ እንደሚያመጣ ስሚ ልንገርሽ። አንድ ቀን ስህተት ምን ያህል መዘዝ እንደሚያመጣና አንድ ቀን የሰራሽ ስህተት ቤትሽን እንዴት እንደምታፈርስ ነው አሁን እነሱ የሚተውኑት እኮ እንጂ ብሩኬ ዝሙት ሰርቶ አይደለም እኮ። እንዲሁ ዝም ብለው አንዴ ታያውቁ ነው። ግን አይከተሉትም። ተቂጥ አንድ ደግሞ ከባድ ፈተና ላይ ተሰጥቷታል አሁን ላይ። አዎ ታልፈዋለች። ሲጀመር እንዴት ታልፈዋለች ነው? ታልፋለች አታልፈውም ለሚለው ነገር ነው። አሁን ላይ የመጣት ካራክተር ቢሆንም ሀይሚዬ ባታልፈውም ለራሱ አይፈረድባትም። ማንኛቱም ሴት አሁን እንኳን አይደለም 80 ያለላት ሴትዮ ቤት መታ ተቀምጣባት 80 ኖሯቸው እንኳን ለሁለት ደርሱ ይከብዳል። ሴት እስከሆነ ድረስ እሷ ላይ አይፈረድም። እንዴት እንዴ አሁን እሷ ለራሱ አልፈልግም ምን ያልቀመጥም ብትል የእሷ ካራክተር አሁን ምንም እኛ ላይ ለምን እኛ ራሳችን ሴት ነን የምናደርገው ነገር ስለሆነ ማለት ነው። እኔ አሁን ቢሆን አይደለም እቺ ዝም ብላ ለአንድ ቀን ታላቀው ወለድኩሽ ለተባለና ኒካ ኑሯት ለራሱ አንድ ቤት ስትቀመጥ እንዴት ነው ጎባን ነው መሳኑና መሳኑ አንድ ቤት የሚቀመጠው? አይቀመጥም። የሚቀመጡ አሉ የድሮቹ ሰዎች ናቸው። እነዛም ደግሞ የድሮቹ የሚቀመጡ ሊኖሩ ይችላሉ። አሁን ላይ ማንኛቱም ሴት አትቀመጥም። ይሄ ካራክተር አሁን ለሀይሚ ቢመጣ ማንም ሰው እንዲያይናገራል መብቷ ነው። እሷ እኮ ግዴታዋን ተዋጥታለች። ለምን ይሄን ነገር አመጣሁ እንኳን ቢላት እሺ የአንድ ቀን ስህተት ነው ችግር የለውም ተጎንህ ነኝ ብላ እኮ ተጎናለታለች። አሁን ላይ ደግሞ ቤት ስታስገባ እኔ አልቀመጥም ብላ ስትተውን ደግሞ መብቷ ነው። ይሄ ምንድን ነው? እኛ ሴትነታችን የራሳችን ነው። ስለዚህ ይሄም ያው እንትን ነው። ያው እሱን አትስደቡ። ብሩኬ ጨዋ ነው። ቤተሰብ አትስደቡ። እናት አትዘግዝቁ። ወላሂ እናት አትንኩ። እናት መቼም ቢሆን እናት ማለት ዓለም ናት። እናት ጠቅላይ ሚኒስትር ናት። እናት ሁሉ ነገር ናት አትብሉ። እናት ማለት ዓለም ናት። እሱንም ተውት እስኪ ምንም አልፈለጋችሁ አትውት። እነሱ ሃይሚንም ብሩኬንም ከመብላት ሩዝ ብሎ ሩዝ ዳቦ በቃ የፈለጋችሁትን ብሎ አፈር ብሉና እንጂ አይደለም። ሃይማኖት ታደሰ ቀርቶ እንገርሽ አይደለም እንኳን ሃይማኖት ታደሰ ቀርቶ እጽዋት ለራሱ ዘር አለው። ዘረ ቢስ ምናምን እያላችሁ ደግሞ አትሳደቡ። ነውር ነው። ሴቶች ናችሁ። ተሴት የማይወጣ ቃላት አትናገሩ። ይሄ ኃጢአት ነው። በሃይማኖትም ሆነ በምንም እንዲህ ያለ ወሬ አታውሩ። ምን ጉር ናችሁ? ኧረ ተው ለራሳችሁ ኑሩ። ቢስሚላ ሰው እንዴት ነው? እኔ ሲሳደው ለመሳደብ እኔ ስናደድ ራሴን ዘግቼ ነው ቀመጠው እንጂ ከሰው ጋር አልነጋገርም። እኔ ባዘው አዎ እኔ አፍላፍለ ከሰው ጋር አልጋጠምም። ምን አገባኝ? የራሳቸው ጉዳይ ብዬ ነው የምወጣው አሉ እንጂ እንደዚህ ነው እንትን እኮ ነው። ይሄ እኮ ስራው ልንገርሽ፣ ይሄ እኮ ስራው እንደ ሴትነት እናየው ሃይሚን የሚጎዳ ነገር ስለሆነ እኮ እንግዲህ አንድ የገቡትን ማስወጣት አይፈረድም። ግን ደግሞ ወይ ልንገርሽ፣ አሁን ግን ደግሞ
ቢሆንም ደግሞ ይቺ ልጅ ወግዳ ፈቅዳ ተጎንህ ነኝ ብላ እስከተቀመጠኝ ድረስ እሷ ታልተጎዳ እናንተን እሷ በቃ ይበላ ከህይወት ውስጥ ካልወጣኝ ድረስ አንድ አድርጎ ማየት ነው። ብትወጣ ምን መቼም የሚተወነው ትወና ሴት ልጅ የሚጎዳ ነው። ግን አይደለም እንጂ እንዲሁ ምናልባት ለመርገጥ እንኳን የሚያስመቸው ይሄ ነው። አሁን ሁለቱም ተስማምተው ነው ያሉት፣ አንድ ላይ ናቸው። ቢቻል ተው አቁሙ ተብሎ መምከር፣ እኛን ሰማምታሉ መጨረሻውን ማየት ነው በቃ። እንደዚህ ስራ ላይ ሲሆኑ እኮ ማንም ሰው አያናግሩም ታውቂያለሽ። ሲጀመር እኮ እልህ ነው የሚያስጨርሱ። ሁለቶችም ማንንም አያዳምጡም። እንዴት እንደሚመቹ ቢታይ የኛ ምነው እዚህ እየረገጧቸው ስለሆነ እንደዛቸው እኮ እንደዛ ሲሆን ደግሞ ኦዲየንስ ትልልቅ ሰዎች አሉ፣ የሚገርሙ ሰዎች አሉ፣ የተማሩ ሰዎች አሉ። እነሱ አላላ ማይሲር ያለዛ ላይ ያቸው ምን የተማረ የለም በአሁኑ ሰዓት እኔ ስንት ሰው እንዳይዙት ጸይሟ ቆይ ልንገርሽ፣ አንዳንድ ጊዜ ማለት ነው አይደለም፣ አንዳንድ ጊዜ አሁን እነሱ የሚታወቁት እንደ ሌላው ዩቱበሮች አይደለም። ሰው ማክበርና ትልልቅ ሰዎች እናቶች የሚከተሏቸው አሉ። ገባሻ? እነዚያን ደግሞ ግድ ማክበር አለባቸው። ለምብቴ አሁን እውነት መስሏቸው ትልልቆቹ ጸሎት እያደረጉ እኮ የሚያለቅሱ አሉ። የሆነ ነገር ሆነው ለራሱ አሁን እንደኛ ቡላዎቹ የማይሳደቡ ምንም አይሉ አሉ። እየሰሩ ስራ እውነት መስሏቸው የሚያለቅሱ አሉ። ወላሂ ጸይሟ እኔ ማቃቸው ደግ ደግ የሆኑ እናቶች አሉ። እውነት እኔ ማቃቸው እውነቴን ነው። ግን ሰው መውደድ መጥፎ ነው። ልንገርሽ ጸይሟ ወላሂ ሰው መውደድ መጥፎ ነው። አሁን እዚህ ቦታ ላይ ወጥተው ሲያለቅሱ ይስቁባቸዋል፣ ግን አይሳቅም። ለምን ብትይ ከልብ ስለሚወዷቸው ነው። ለሰው አሳልፈው ስለማይሰጧቸው ነው የሚያለቅሱላቸው። ገብቶሻል? አሳልፎ የሚሰጠውማ እያየ ነው። እኛናይም እኛንትን እያለ በየሄደበት እያጀበጀበ እየሰደባቸው ነው። ያውም አካውንት እየቀየሩ። እነዚህ ግን ወላሂ ስለሚወዷቸው እንዳይነጣጠሉባቸው እነሱን ክፏቸው የማይፈልጉ ስላሉ ነው የሚያለቅሱት። ለነዚያ ደግሞ እነሱ ትንሽ እንትን ማለት አለበት፣ ስራውን ማቆም አለበት። በጣም የሚወዷቸው ትልልቆች አሉ። ወላሂ ተባረክ ብላ አፍያ ሮድዛ እንዲሁ መረረኝ እኮ አሁንማ። ቲክቶክ ብጠፋ ደስ ባለኝ፣ ግን ጠፍተሽ ምን ታመጫለሽ? ኧረ ይጨንቃል ውዴ። ደግሞ የእንትን ይላል ይደብራል። እቤት ምን ታዳምጫለሽ? እሺ ቁጭ ብለሽ ዩቱብ ገብቻ ያለሁ እኔ አሁን ለታ ጠፍቶብኝ መስዬ ምን እንዲያደረኩ ልንገርሽ። በሌላ የጓደኛዬን ስልክ አንጥቼ ሰብስክራይብ አደረኳቸው። አሁን ለታ ጠፍቼ የኔ ስልክ እምቢ ብለኝ አላስችለኝ ብሎ በሌላ ገብቼ ሰብስክራይብ አድርጌ ወጣሁ። እኔ ማረጋቸዋለሁ ማርያምን እኔ ያረጋቸዋለሁ፣ ግን ዝም ብሎ የሚሄዱ ከሆነ እኔ ደግሞ ዝም ብዬ ማየት አልቻልኩም። ይቀየራሉ። አንድ ቀን አይዟችሁ አይዟችሁ ቻሉት። እንግዲህ ቻሉት የምትንጫጩት ሁላ እኔ ሁልጊዜም ለእኔ በቲክቶክ እየለቀኩኝ ማሽቃበጥ ነው። እኔ አንቺት እኔ ዝም ብዬ መፖሰት ነው። ወዳለሁ ካላስ ምን አገባኝ። የኔን እንትን ባሳያችሁ የኔ ወንድም እኮ ብታዩት እንዳጽዳጽ ነበር። ቆሻሻዎች እንዴ! ሴት ልጅ አንቺ አስጠለይ ሴት መሆን የምር አንቺ ደግሞ በውስጥ እየዘቀዘቁ የሚልኩልኝ ነገር ነው የማይገባኝ። ተቃጠልኩ እኮ በውስጥ ዘቅዝቀው ይልኩልኛል፣ በዛኛው አካውንቴ ማለት ነው። ደግሞ እኔ ለእኔም እንደዛ እያረጉብኝ እኮ ነው። ተቸገርኩ። ምን ያድርጋቸው ማሬ። አንቺ እቺ የሆነች አሮጊት ናት ደግሞ ወላሂ። በቀደም ለታ ልንገርሽ፣ በቀደም ለታ ሩታን ማለት ነው እባብ አድርገው ፊቷን አበላሽተው ማለት ነው ልከው ሸር አድርገው ምንድን ነው ብዬ ብገባ እሷ እንዴ ወላሂ ዲፍት አደረኩ ስልኬ እንደነገጥኩት። ሱብሃንአላህ ሰው እንዴት እጅ ይታዘዝለታል አልኩት። አንቺ በዛኛው አካውንቴ ማለት ነው እሱን እየዘቀዘቁ በውስጥ ሸር ያደርጉልኛል። እኔ ምን ላድርገው እንዴ? ወንድሜ ነው አልበለው ወይም አይመጣም። ያባቴ አምላክ እኔማ የኔ ጸሎት አልደረሰባቸው ማለት ነው። የንግስቲቱ ንጉስ እንደሆነ አይሞቀው አይበርደው። ሲጀመር ምኞት አለኝ። ሲጀመር ነው የነዚህ አሁን ስራ ነው። ግን እዚህ ቲክቶክ መንደር የሚንጫጩትን ሴት ሃይሚን የሚሰድቧትም የሃይሚን አይነት አሁን የሚሰሩትን አይነት ህይወት ብልሽት ያለ ህይወት ይስጣቸው። ወንድ የሚረግጡትም ደግሞ የብሩኬን አይነት ውዝግዝብ ምንድነው ይባል አማርኛ ጠፋ
የተወገዛገበ ባል ይስጣቸው። እንደዚህ የሚሽለጠለጥ ባል ማለት እንደዛ አማርኛ አይደለም እንደምታወሪ አንቺ ጀዋ። ወይኔ እናቴ ጠፋብኝ እኮ ማሪ። ወይኔ ይሄ ስራ ነው ግን ሀይሚን የሚሳደቡት ማለት ነው። ትዳር ይስጣቸው። የምሬን ነው መሮኛል። ብሩኬን የሚረግጡ ደግሞ ልክ እንደ ብሩኬን እንደሚሰራው ስራ የለም እንደዚህ ያለ ወንድ ይስጣቸው። መቤቴን 3 ደቂቃ ሳይሞላሽ ስተክፊሩላህ በይ። ምን በወጣቸው እኔ እናት አረብ ሀገር ደግሞ ሲገርፋቸው ነው እማይሆን ህይወት ይስጣቸው የምትይ አረጋኛራ ተቃጠልኩ ያለላቸው ልቦና ይስጣቸው ነው የሚባል እላቸዋለሁ። ልቦና ይስጣቸው። ስንት ቀን ልስጣቸው ብዬ ልጸልይ ለእነሱ። እኔ እኮ ምኞቴ ነው እንጂ ጸሎቴ ነው አላልኩሽ። ምኞቴ ነው አላልኩሽ። ማንጎላ ብላሽ ነይ እናቴ፣ ማንጎላ ብላሽ አትመኝ። ረበስ እንዴ ስራቸው ማንጎ ጥሩ ነው። ሴት ልጅ ሆኖ እንደዚህ ሲበላሽ ምን ላድርግልሽ ነው እናቴ? እኔ እኮ ረመሳያን ወላሂ ረስቼዋለሁ። አራበኝም አልበላሁም ተኝቻለሁ። ለምን መስበይ ልሙት እንዴ? ተኝቼ ለምን ማትነሽ? ጉሚ ያላ ጉሚ ሙቀት ነው የቆየሁት። የኔ ቆንጆ ወላሂ ሙቀት ነበር የቆየታው። ሙከየፍ አለበት ልቤን ስለሚያመኝ አንድ ቀን ያልፍልና ነው ወይም አንድ ቀን ተደፍተን እናርፋለን። እንትን እኮ ነው ሙከየፉ ተበላሽቶ ነው ተቃላተኛው ወላሂ ቁጭ ብዬ ኢትዮጵያ ሄደን እንደምናፍቅ እመቤቴን እኔ ምንም አልናፈቀኝም። ሳር ላይ ገብቶ ቁጭ ብሎ አይ ማለት ደስ ሲል እኮ ደስ ተይ ማሪ ተይ። ደግሞ ሰኔ ነው ደረሰ። አሁን እንትን ያምራል። ተይ እስኪ እሱን ያማረኝ እውነት። ሌላ ነገር ምንም ያማረኝ ያለች ደግሞ ይቺ ሰኔ ነው ትላለች። ሰኔ እኮ አልቋል። ሐምሌ ልል እኮ ነው ማሪ። ተይ ሰኔ ነው የምታወሪው። ሰኔ እኮ አልቋል። ሐምሌ ነው ሐምሌ ሲጀመር መሮጥ ነው ያማረኝ። ሐምሌም አልቋል። መሮጥ የለም። ኧረ አላለቀም። ኧረ 10 ቀን ነው የቀረው ዛሬ። አዎ ዛሬ 20 ነው 19 ነው 19 ወላሂ በይ። ዝናቡ እየጣለ ነው ግን ጉድ ነው። አገራችን ሰላም ያርግልን። አገራችን ዝናብ ይጣልልን። አገራችንን ሰላም የሚል የለም እኮ እንዲሁ እናቴ ስሚኝ ውዴ፣ ምን እንዳለ አብይ ልንገርሽ። በሸዋና በጎጃም ዝናብን የነኛ ያስዘነብኩት አላለም። ኧረ ደግሞ ምኑ ገባሽብኝ? ከዛ ምን እንዳልታውቂያለሽ? ዝናቡ እንዳመጣኸው ጦርነቱን ብትመልስልን ምን አለ አሉት። እኔ ምን አገባኝ? በእኛ ሀገር ብዙም አይደለም ምናሉ ዝናብ ብዙም አይደለም። እኛ ጋር ብዙ አይደለም አለ። እግዚአብሔር ይመስገን አሁን እንኳን አለ። ኧረ ይጣልላቸው ይጣልልን። እናቴዋ አገራችን ሰላም ትሆን ነው። ወዲህ ነው እዚህ የቲክቶክ አርበኛ